በኃጢአት ለወደቀው በርኩሰት ውስጥ ላለው በክፋት ውስጥ ላለው በሐሳቡ ጠላት ለሆነው ምውት ለሆነው የሰው ልጅ እግዚአብሔር በምህረቱ ባለጠጋ ስለሆነ ደህንነት ምንድነው ተብለው ቢጠየቁ ደህንነት የዘላለም ሕይወት ማለት የእግዚአብሔር ጸጋ ሲደመር በጎ ሥራ እኩል ይሆናል ደህንነት ብለው ያስተምራሉ። ይሄ የተሳሳተ ትምህርት ነው፣ ኑፋቄ ነው። በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ምን ብላችኋል? ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ምንም ሳላደርግ፣ ሳልጾም፣ ሳልጸልይ፣ ሳልሰግድ፣ አቀበት ሳልወጣ፣ ተራራ ሳልቧጥጥ። አዎ እንዴት? በኢየሱስ ክርስቶስ ሥራ። እንደምን ከርማችኋል? ጌታ የተመሰገነ ይሁን። መልአካችን እግዚአብሔር በምህረቱ ባለጠጋ ስለሆነ እኛን ከወደደበት ከዚያ ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። ቸርነቱና ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ እና በመንፈስ ቅዱስ በመታደስ አዳነን። እግዚአብሔር ረዳን፣ ስማችንን በሕይወት መዝገብ መጽሐፍ ጻፈው፣ እንድናመልከው፣ እንድናገለግለው፣ ከፍ እንድናደርገው፣ ደግሞም ከጨለማ ስልጣን ነፃ አወጣን፣ ወደ ፍቅሩ ልጅ መንግስት አፈለሰን። ጌታ ይባረክ። ረዳን አምላካችን። ክብር ለጌታ ይሁን። ጸጋ ይብዛላችሁ። ጸጋውንም ያበዛልንን አምላክ እጅግ እናመሰግነዋለን። ጌታ ይመስገን። ዛሬ የምንካፈለው እንግዲህ ከዚህ በፊት እንደምታስታውሱት የተወሰኑ ክፍሎችን ስንካፈል ነበር። ያም ስለ መጽሐፍ ቅዱስ እና ስለ እምነት ተወሰኑ ክፍሎችን አይተናል። ዛሬ የምናየው ስለ ጸጋ ነው። ጸጋ በጣም በደል የደረሰበት ቃል ነው። እንግዲህ ሰዎች ለማጥቃት ተደራጅተው የሚፋለሙት ቃል ነው። ግን በዘመናት መካከል ደግሞ ጸጋ ራሱን የተከላከለና ራሱን የጠበቀ ነው። እግዚአብሔር ይባረክ። ጸጋ ብቻ በዘመናት ሁሉ መካከል እግዚአብሔር ራሱን አለምስክር አይተውም። እንግዲህ እንደምታውቁት እና ከተቀበረበት የተነሳ ነው። ሁልጊዜም እንደምለው ጸጋ ብቻ የሚለው ትምህርት የ16ኛው መቶ ክፍለ ዘመን ትምህርት አይደለም። በዘመናት መካከል ገና ክርስትና ሲሰበክ ጀምሮ የተሰበከ ሐዋርያት ያስተማሩት ትምህርት ነው። ብቻ የሚለው ቃል ጸጋ ብቻ የሚለው ቃል ስራን አያጠቃልልም፣ ወይም የሰው መልካምነት ጣልቃ የገባበት ወይም በሌላ መንገድ የሚገኝ አይደለም የሚል ነው። ጸጋ ራሱ ምንድን ነው? ጸጋ ማለት ልብ በሉ፣ ለማይገባው ሰው የሚሰጥ ውድ ስጦታ ማለት ነው። ጸጋ ማለት ለማይገባው ሰው የሚሰጥ ውድ ስጦታ ነው። ተቀባዩ ሊቀበለው አይገባው፣ ሰጪው ግን በራሱ ማንነት ላይ ተመስርቶ የሚሰጠው ነው ጸጋ። እግዚአብሔር የጸጋ ባለጠጋ አምላክ ነው። በኃጢአት ለወደቀው በርኩሰት ውስጥ ላለው በክፋት ውስጥ ላለው በሐሳቡ ጠላት ለሆነው ምውት ለሆነው የሰው ልጅ እግዚአብሔር በምህረቱ ባለጠጋ ስለሆነ ቸርነቱና ሰውን መውደዱ ስለገዘፈ በሞት ውስጥ ላለው በጨለማ ውስጥ ላለው እግዚአብሔር የሰጠው ነው። ያጸጋ የሰጠው ነው። ስለዚህ ያንን ነው የእግዚአብሔር ጸጋ የምንለው። ስለ ደህንነት ስናወራ እምነትና ጸጋ ተነጣጥለው አይታዩም። የአንድ ሳንቲም ሁለት ገጽታዎች ነው የሚባሉት። እምነት በጸጋ ነው አይደል እንዴ? ጸጋው በእምነት አድኗችኋል ነው። ስለዚህ ጸጋው የእግዚአብሔር የተገለጠው የእግዚአብሔር ጸጋ የተገለጠ የእግዚአብሔር ጸጋ ያድናል። ኤፌሶን ምዕራፍ 2ን ለምንነጋገርበት ቃል እንደ መግቢያ እናድርገው። ኤፌሶን ምዕራፍ 2 ላይ ሰው ምንድን ነበረ? ኤፌሶን ምዕራፍ 2ን ብትመለከቱት ከቁጥር 1 ጀምሮ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በእነሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ አለ። በእነዚህም ልጆች መካከል እኛ ሁላችን የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን አለ። እንዲህ ነበርን፣ እንደ ሌሎቹ ከፍጥረታችን የቁጣ ልጆች ነበርን። ታዲያ ምን ይሻላል? ሙታን ከሆነን የማንታዘዝ ከሆነን
ለሰይጣን አገልጋዮች ከሆነን አባታችን አቶ ቁጣ ከሆነ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። ከማን ጋር? ከክርስቶስ ጋር ሕይወት ሰጠን። በምን? በጸጋ ድናችኋልና። በምን? በጸጋ። ጸጋ ለማይገባው የሚሰጥ ስጦታ ነው ያልነው። እዩ ተመልከቱ፣ ከትርጓሜው ጋር ሙታን ነበር። ይገባናል እንደ መዳን ሙታን ብቻ አልነበርንም። በዚህ ዓለም ለማይታዘዘው መንፈስ አለቃ ታዛዦች ነበር። ከፍጥረታችን የቁጣ ልጆች ነበር። የእግዚአብሔርን ከጠላቱ ጋር ወግነን እግዚአብሔርን ያጠቃን ሰዎች ነበር። እግዚአብሔርስ ባለጠጋ ነው። ስለዚህ በጸጋ ድናችኋል። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ልብ በሉ፣ የነበርነው የት ነው? የመጨረሻው የሞት ጥግ ውስጥ ነበር። ከዛ አውጥቶ ከልጁ ጋር በሰማያዊ ስፍራ በቀኙ አስቀመጠን። ብቻ አይደለም፣ ተመልከቱ። ጸጋው በምን? በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ስለዚህ በጸጋ መዳን ማለት ጸጋ ብቻ ማለት በስራ አልድንም ማለት ነው። አድርጌው አልድንም ማለት ነው። ሰርቼው የዘላለም ሕይወት አላገኝም ማለት ነው። ይሄ በጣም ደስ የሚያሰኝ ነው። መዳን ይሄ ነው። መዳን ማለት መጽደቅ፣ የእግዚአብሔር ልጅ መሆን፣ ከሚመጣው ቁጣ መትረፍ፣ ስማችን በሕይወት መዝገብ መጽሐፍ ላይ መጻፉ፣ የእግዚአብሔር ልጅ ሆነን መቆጠራችን መዳን ይባላል። ስለዚህ ለዚያ ምንም ያዋጣነው ነገር የለም። ይሄ የዳን ነው በእግዚአብሔር ጸጋ ስለመሆኑ ማስረጃ ነው። ሮሜ ምዕራፍ 3 የእግዚአብሔር ቃል ምን ይላል? ሮሜ ምዕራፍ 3 ከቁጥር 9 ጀምሮ ብትመለከቱት ምን ይላል? እንግዲህ ምን ይሁን? ከእነርሱ እንበልጣለን? ከቶ አይደለም ይልና አይሁድም የግሪክ ሰዎችም ሁሉ ከሕግ በታች እንደሆኑ አስቀድመን ከሰናቸዋል። ከሕግ በታች ነው ሰው የነበረው። ብትመጡ ከቁጥር 11 ጀምሮ ብትመጡ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማንና መራርነትን ተሞልቷል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይልና አፍም ሁሉ ይዘጋ ዘንድ፣ አያችሁ፣ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ስላሉት እንዲናገር እናውቃለን። ይህም የሕግን ስራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። ሥጋ የለበሰ ሁሉ በሕግ ስራ አይጸድቅም። ለምን? ሰው እንዲጸድቅ እኮ በቃ ሕግን መፈጸም ይችል ነበር፣ ግን ሕግን መፈጸም አይችልም የሰው ልጅ። ሕጉ ችግር ስላለበት አይደለም፣ ሰው ደካማ ስለሆነ ነው። ሕጉ ደግሞ ሰውን ለመርዳት አይችልም። ለምሳሌ ሕጉን እንደ መስታወት ብንቆጥረው መስታወት ፊታችን ላይ ያለውን የሚያስቀይም ነገር ያሳያል፣ ወይም አለባበሳችን ላይ የተዛነፈ ነገር እንዳለ ያሳያል መስታወት፣ ወይም ፀጉሮቻችን የተንጨባረሩ መሆናቸውን ያሳያል መስታወት። ከዛ ግን የተንጨባረረውን ፀጉር ማስተካከል፣ የተዛነፈውን ኮሌታ ማስተካከል፣ ወይም ፊታችን ላይ ያለውን ጉድፍ ማንሳት አይችልም ሕጉ። ችግሩን ማሳየት እንጂ ከችግሩ የምንወጣበትን መንገድ መጠቆም አይችልም። ስለዚህ ሰው በሕግ ስራ አይጸድቅም። ሕጉ ወደ መድኃኒት ሊጠቁም ይችላል፣ ወይንም ደግሞ ሕጉ ጥፋተኝነታችንን ሊያጋልጥ ይችላል። ጸጋስ ያለን እንደሆነ ጸጋ ችግራችንንም አሳይቶ ከችግራችንም የምንወጣበትን ኃይል ደግሞ ይሰጣል። ጸጋው በእምነት ያድናል ማለት ይሄንን ነው። እግዚአብሔር ይባረክ። ቁጥር 23 ምንድን ነው የሚለው? ቁጥር 23 ልዩነት የለም ሁሉ ኃጢአትን ሰርተዋል ይልና የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ።
በጸጋ ነው የሚጸደቀው። በእንዲያው ሁሉ ተሳስተዋል፣ የእግዚአብሔር ክብር ጎድሏቸዋል። እና ምን ይሻላል? ሁሉ ተሳስተው የእግዚአብሔር ክብር ጎድሏቸው እንደጨለመባቸው፣ እንደሞቱ፣ ከመቃብር በታች እንደሆኑ፣ የሰይጣን አገልጋዮች እንደሆኑ። ጨለማ ብቻ አልነበረም የሰው ልጅ እኮ ጨለማ ውስጥ ያለ ብቻ ሳይሆን ራሱ ጨለማ ነው። በቃ እንደዚሁ ይቅር ሰው ኖ በጸጋው ይጸድቃሉ። እንዴት? በማመን በጸጋ ይጸድቃሉ። ይህንን ያሳየናል የእግዚአብሔር ቃል። አንዳንዶች ደህንነት ምንድን ነው ተብለው ቢጠየቁ ደህንነት የዘላለም ሕይወት ማለት የእግዚአብሔር ጸጋ ሲደመር በጎ ስራ እኩል ይሆናል ደህንነት ብለው ያስተምራሉ። ይሄ የተሳሳተ ትምህርት ነው፣ ኑፋቄ ነው። የሚያድነው ወይም የእግዚአብሔር ቃል የሚናገረው ምንድን ነው? ጸጋ ብቻ ነው ማለት የእግዚአብሔር ጸጋ ብቻ ነው ደህንነት የሚሰጠው። የእግዚአብሔር ጸጋ ከዛ ደህንነት እንጂ ምንም የምንደምረው የኛ በጎ ተግባር ወይም በጎ ስራ የለም። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 ጀምሮ እስከ 11 ግን ቁጥር 11 ላይ ያለውን ላንብበው ነኝ። ከቁጥር 9ም ብናነባው እንችላለን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም ይልና ከእናንተም አንዳንዶቹ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም ክብር ለጌታ ይሁን፣ በአምላካችን መንፈስ ከዛስ ታጠባችኋል፣ ተቀድሳችኋል። እንደዚህ ነበራችሁ እናንተ። ምን ሆናችኋል? አሁን በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ምን ብላችኋል? ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ምንም ሳላደርግ፣ ሳልጾም፣ ሳልጸልይ፣ ሳልሰግድ፣ አቀበት ሳልወጣ፣ ተራራ ሳልቧጥጥ። አዎ እንዴት? በኢየሱስ ክርስቶስ ስራ፣ በጌታ በኢየሱስ ክርስቶስ ስም በእሱ ደም ታጥበን ተቀድሰን ጸድቀናል። ክብር ለጌታ ይሁን። በራሳችን ጥረትና ማስተዋል ንጹሕ ስራችን ሳይሆን በእግዚአብሔር ጸጋ ነው ደህንነትን ምን ያልነው የተቀበልነው። ስለዚህ በእምነት ጸድቀናል። በእግዚአብሔር ጸጋ ዳግመኛ ተወልደናል። ይሄ በጸጋ መዳን ወይም መጽደቅ ነው የሚባለው። እኛ የእግዚአብሔር ልጆች የሆንነው በራሱ በእግዚአብሔር ጸጋ እንጂ በገዛ ጥረታችን አይደለም። ለዛ ነው ማንም እንዳይመካ ከስራ አይደለም የሚለው። በጸጋ ድናችኋል፣ ማንም እንዳይመካ ከስራ አይደለም። ይሄን ስላደረግኩ ነው ደህንነት ያገኘሁት ልንል አንችልም። ለምሳሌ እኔ ጥሩ ሰንበት ተማሪ ነበርኩ፣ እኔ ጥሩ ቀዳሽ ዲያቆን ነበርኩ፣ እኔ ጥሩ ቀዳሽ መነኩሴ ነበርኩ፣ ሰዓታት አይቀረኝም፣ ማህሌት አይቀረኝም። ያኔ ድሮ እኔ በዓለም እየነበርኩኝ ክፉ ሰው አልነበርኩም፣ ማንንም አልገደልኩም፣ ማንንም አላማሁም፣ ለድሃ እመጸውት ነበረ። ወይንም ደግሞ በቃ እግዚአብሔርን እፈልገው እጠማው ነበር። ለዚህ ምክንያት ወይም በዚህ ምክንያት ወደ ተለያዩ ገዳማትና አድባራት ዞር ነበር። እግዚአብሔር ያንን ቆጥሮልኝ ነው ያዳነኝ የሚሉ ሰዎች አሉ። ያንን ቆጥሮ አይደለም እግዚአብሔር ያዳነን። እግዚአብሔር ያዳነን በልጁ በኢየሱስ ነው ሕይወት የሰጠን። ከወደቅንበት ነው ያነሳን። የተገባን ሆነን አይደለም፣ እግዚአብሔር አነሳን እና አሁን የእግዚአብሔር ልጆች ሆነናል። አሁን የእግዚአብሔር ልጅ የእግዚአብሔር መንፈስ ያለበት ሆነናል። እግዚአብሔር በጸጋው ምን ብሎናል? አጽድቆናል። እግዚአብሔር በክርስቶስ ኢየሱስ ወደ እርሱ አቅርቦናል። ይሄ በጣም ደስ የሚያሳይ ልብን የሚያሞቅ እውነት ነው እና ዳግመኛ የተወለድን የእግዚአብሔር ልጆች የሆንን በጸጋ የጸደቅን እኛ ይሄንን በጣም ልናስተውለው ይገባል። የዳን ነው በጸጋ የዳን ነው እንደፈለገን ኃጢአት ለመስራት አይደለም። ጳውሎስ የጸጋ ሰባኪ ስለሆነ እንዲህ አይነት ጥያቄ ሲያነሱበት ሮሜ ምዕራፍ 6 ላይ ያለውን ላስታውሳችሁ። ሮሜ ምዕራፍ 6 ቁጥር 1 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ እንዴት አድርገን ወደፊት በእርሱ እንኖራለን? ማለት በኃጢአት እንዴት እንኖራለን?
ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ኃጢአት ለመስራት አይደለም። አሁን በጸጋ ጸድቅ ያለው ብሎ እንደፈለገ ለመፋነን የሚሞክር ሰው ካለ ደህንነቱን ቼክ እንዲያደርግ እንመክረዋለን። መጽደቅህን ቼክ አድርግ። መጀመሪያ እግዚአብሔር ልጅ ሆነሃል ወይ? እርግጠኛ ነህ ወይ? ኢየሱስ ጌታ እንደሆነ መድኃኒት እንደሆነ ተቀብለዋል ወይ? ተመልከቱ። ኢየሱስ ተመልከቱ። እግዚአብሔር ኃጢአትን እንዴት እንደሚጠላ ያወቅነው ልጁን ለመስቀል ሞት አሳልፎ ሲሰጥ ነው። እግዚአብሔር የጠላውን ነገር በማድረግ እግዚአብሔር የጠላው ነገር ውስጥ በመዘፈቅ እግዚአብሔር የጠላው ነገር ላይ ልብን በመስጠት ልንኖር አንችልም። እግዚአብሔር ኃጢአትን ይጠላል ኦፍ ኮርስ። ስለዚህ የኃጢአት ባሪያ ልንሆን አላመንም። ጸጋው ምን ያደርጋል ያለን እንደሆነ ቲቶ ምዕራፍ 2 ቁጥር 11 ላስታውሳችሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ የተገለጠው የእግዚአብሔር ጸጋ አንዳንዶችን ሳይሆን ሰዎችን ሁሉ የሚያድን ነው። ልብ በሉ፣ ሰዎችን ሁሉ የሚያድን ወፍራም፣ ቀጭን፣ ጥቁር፣ ቀይ፣ ነጭ የሚባል የሰው ዘር ሀብታም፣ ድሃ ሳይለይ ሁሉንም ለማዳን የተገለጠ የእግዚአብሔር ጸጋ ነው። ሰዎችን ሁሉ ሊያድን የተገለጠ የእግዚአብሔር ጸጋ ነው። እግዚአብሔር በጸጋ ነው ሰዎችን የሚያድነው። ታዲያ ይህ የዳንበት ወይም የምንድንበት የእግዚአብሔር ጸጋ ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ያስክዳል ተብለናል። ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። የተባረከውን ጸጋ እንድንናፍቅ ያደርጋል። ስለዚህ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ነው የእግዚአብሔር ጸጋ። ስለዚህ በዚያ በእግዚአብሔር ጸጋ ኃጢአተኝነትና ዓለማዊ ምኞትን እየካድን እንሄዳለን እንጂ በጸጋ ጸደቅን ብለን እንደፈለገ ለመፋንን እድል አይሰጠንም። ስለዚህ በጸጋ መዳን ወይም መጽደቅ ወይም መቀደስ በቃ የእግዚአብሔር ልጅ መሆን በጽድቅ ውስጥ ለመኖር እግዚአብሔርን በሚያረካ ህይወት ለመመላለስ እድል ነው የሚሰጠን እና በየዕለቱ ደግሞ በመቀደስ ህይወት ውስጥ እንኖራለን። ይሄ ሳንቲፊኬሽን የምንለው በየቀኑ በተቀደሰ ህይወት፣ በተለየ ህይወት፣ እግዚአብሔርን በሚያከብር ህይወት እንኖራለን። የተወደዳችሁ ቅዱሳን የዳነው በምን ብቻ ነው? በጸጋ ብቻ ነው። ይሄ በጸጋ መዳን ከኛ መልካም ስራ ከኛ መዋጮ ጋር በፍጹም እንደማይገናኝ ልናስተውል ይገባል። አንድ ቀን በትንሣኤ እንከብራለን። የሚመጣውን መድኃኒት እንጠብቃለን። መድኃኒታችን ድንገት ስለሚመጣ ሁልጊዜ በመቀደስ ውስጥ እንኖራለን። ሁልጊዜ በመቀደስ ህይወት ውስጥ፣ ሁልጊዜ ለእግዚአብሔር ባደላ ህይወት ውስጥ፣ ሁልጊዜ እግዚአብሔርን በሚያረካ ህይወት ውስጥ ምን እናደርጋለን? እንኖራለን። ክብር ምስጋናና አምልኮት ለሕያው አምላካችን ነው። ስለዚህ በጸጋ መዳን ላይ በፍጹም ኮምፕሮማይዝ ልናደርግ አይገባም። በጸጋ ብቻ፣ በስራ አይደለም። በጸጋ ብቻ፣ በእምነት ብቻ እንጂ በሰው ስራ መዋጮ። እምነት ያለው ሰው ስራ ይሰራል። ኦፍኮርስ ስራ ይሰራል። ስራ የሌለው እምነት በራሱ ምን ያለ ስለሆነ የሞተ ስለሆነ፣ ስለዚህ በጸጋ የዳነ ሰው በእምነት በጸጋ የዳነ ሰው ምን ያደርጋል? ስራ ይሰራል፣ እየሰራ ይሄዳል። ለመጽደቅ አይደለም እንጂ ምን ለማድረግ? ስላመንን ስለጸደቅን፣ በጸጋ ስለጸደቅን ሁልጊዜ የምንሰራው የምናፈራው ፍሬ አለ ለማለት ነው። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ፣ በዚህ ተደሰቱ። ሁልጊዜ በመዳናችሁ እግዚአብሔርን አመስግኑት፣ ባርኩት። ክብርና ምስጋና ለሕያው አምላካችን ይሁን። በጸጋ ያጸደቀን በዘላለም ሕይወት ተስፋ የሚያተመን እሱን እጅግ አድርገን እናመሰግነዋለን። ጸጋ ይብዛላችሁ።